በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን የክርስቶስ ቤተሰቦች በሀገርም ውስጥ በውጭም ዓለም ያላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለታላቁ ለዐቢይ ጾም በድጋሚ በሰላም በጤና አደረሳችሁ አደረሰን። ጾሙ የበረከት የምህረት በረከተ ሥጋ በረከተ ነፍስ የምናገኝበት ጾም ያደርግልን። የእመቤታችን ምልጃ የመላእክት ጥበቃ የቅዱሳን አባቶቻችን በረከታቸው ረድኤታቸው ከሁላችን ጋር ይኑር። ይህንን የቅዱስ አማኑኤል ዩቲዩብን የምትከታተሉ ይህ የአራተኛው የዐቢይ ጾም መጠሪያ ወይም ስያሜ መጻጉዕ ይባላል። መጻጉዕ ማለት የቃሉ ትርጉም በበሽታ እስር ቤት ውስጥ የሚሰቃዩትን፣ የሚንከራተቱትን፣ የሚያለቅሱትን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደፈወሰ እንዳዳነ ዛሬም በዚህ መከራ ውስጥ የምንሰቃይ በብዙ አይነት መከራ፣ ፈተና፣ እንባ፣ ስቃይ ውስጥ ያለነውን ሁሉ እግዚአብሔር እንደሚፈውሰን እንደሚያድነን ይቅር እንደሚለን የምንጸልይበት የምንማጸንበት ወቅትና ጊዜ ነው። በዚህ በዮሐንስ ወንጌል ምዕራፍ 5 ከቁጥር 7 ላይ 38 ዓመት ሙሉ በአልጋ ላይ ተጣብቆ ይሰቃይ ያለቅስ ያነባ የነበረው ሰው ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው በመጣ ሰዓት ልትድን ትወዳለህን ብሎ ጥያቄ ባቀረበለት ወቅት ይህ 38 ዓመት ሙሉ በአልጋ ላይ የተጣበቀው መጻጉዕ የተናገረው አስደናቂ ቃላት ወይም ንግግር አለ። ሰው የለኝም፣ ወደ ውሃው ወይም ወደ ጸበሉ የእግዚአብሔር መልአክ በብሉይ ኪዳን በዚህ በዕብራይስጥ ቋንቋ ቤተሳይዳ በምትባለው በጸበር ስፍራ የእግዚአብሔር መልአክ በቀን ቀዳሚት ሰንበት የእግዚአብሔር መልአክ ውሃውን ያናውጽ ነበረና ወደዚህ የሚያወርደኝ ሰው የለኝም፣ የሚያግዘኝ አንድም ሰው አላገኘውም፣ ሰው የለኝም ብሎ ነው ለክርስቶስ ጥያቄ ወይም መርዶ ያቀረበው እና ልትድን ትወዳለህ ሲለው ሰው የለኝም ነው ያለው እና በዚህ ሰው አእምሮና ጭንቅላት ጤና በነበረበት ሰዓት እንደ ማንኛውም ሰው መንቀሳቀስ በሚችልበት ሰዓት በአጠገቡ ብዙ ሰው እንዳለ ምንም ጥያቄ የለው። ነገር ግን አልጋ ላይ ሲወርቅ ድሮ አብረውት ይቆሙ የነበሩ በአጠገቡ ከእሱ ጋር አብረው ማህበራዊ ኑሮ ይጋሩ የነበሩ ሰዎች ሁሉ አልጋ ላይ ሲወርቅ አይተው እንዳላየ አልፈውት አንድ ቀን እንኳን እግዚአብሔር ይማርህ፣ አንድ ቀን እግዚአብሔር ድረስልህ እንዳላሉት ከንግግሩ መረዳት ይቻላል እና ሰው የለኝም ነው ያለው። ክርስቶስ የውሃውም ፈጣሪ እንደሆነ ይህ ሰው አልተረዳም እና ያለ ውሃ ተነሳና ሂድ ማለት እንደሚችል ማዳን እንደሚችል አላወቅም እና ሰው የለኝም ሲያየው ሲመለከተው ወጣት ነው፣ ቀድሞ አውርዶ ወደ ጸበሉ እንድፈወስ ያደርገኛል ብሎ ሰው የለኝም ነው ያለው። ክርስቶስ ግን ቀጥልና ምን አለው? ተነሳ፣ አልጋህን ተሸክመ ሂድ፣ ድነሃል፣ ከዚህ የበለጠ ኃጢአት እንዳትሰራ ዳግም እንዳትበድል ብሎ አልጋውን ተሸክሞ እንዲሄድ ነው ያደረገው። በዚህ ምድር ላይ የማይጠገቡ ነገሮች ጤንነት፣ ሰላም፣ ፍቅር ናቸው። በሽታ ለደቂቃ እንኳን ይመራል፣ ይሸለቻል። የማይጠገቡ ናቸው። ጤና ጠገብኩ በቃ የሚል ሰው የለም። ስለዚህ 38 ዓመት ሙሉ በአልጋ ላይ ተጣብቆ ክርስቶስ ልትድን ትወዳለህ ሲለው ሰው የለኝም ነው ያለው። በዚህ ሰውዬ ወይም በዚህ መጻጉዕ አእምሮና ሕሊና ውስጥ የሰው ማጣት ሰው በዚህ ዓመታት መካከል ሊደርስለት ስላልቻለ በአእምሮ የሚያሰላስለው ሰው ቢኖረኝ ውሃ ውስጥ ጠበል ውስጥ ገብቼ ፈወስ ድን ነበረ የሚል ቁጭት እንደነበረበት ማየት ይቻላል።
ወገኖቼ ሰው በአጠገባችን የሚቆመው ጤና ሆነን እንደ ሰው መቆም ስንችል እንደሆነ የዚህ ሰው ታሪክ ይነግረናል፣ ያስረዳናል። ዛሬም ቢሆን እግዚአብሔርን እንዲህ ብለን ልንጸልይ ወይም ልንማጸነው ያስፈልጋል። እግዚአብሔር ሆይ ሰው የለኝም፣ ማንም የለኝም፣ አላንተ ድረስልኝ። ዛሬም ሰው አጥተው በየቦታው የሚሰቃዩ የሚታረዱ፣ በእምነታቸው በሃይማኖታቸው የሚንከራተቱ መከራ የሚያዩ በጣም ብዙ ሰዎች ነው ያሉት። እግዚአብሔር ሆይ ሰው የለኝም ድረስልኝ ልንለው ይገባል። ይህ ሰው ግን እግዚአብሔር አድኖታል። አንድ ቀን እግዚአብሔር ድረስልኝ፣ እግዚአብሔር ይርዳ ያላሉት ሰዎች በእሱ መፈወስ ቀኑ፣ ደስ አላላቸው። ሰዎች በእኛ መቀየር፣ በእኛ መለወጥ ብዙ ሰው ደስ ላይለው ይችላል። በእኛ መቀየር ብዙ ሰዎች ሊከፋቸው ይችላል፣ ሊቀየሙ ይችላሉ፣ ደስ ላይላቸው ይችላል። አይሁድ በዚህ ሰው መፈወስ ደስ ሊላቸው ይገባ ነበር። ነገር ግን በዕለተ ሰንበት እንዴት ልትፈወስ አልጋህን ልትሸከም ዕለተ ሰንበት ክቡር ናት ብለው ከሰውየው ይልቅ ዕለተ ሰንበትን ለማክበር ከሰውየው ይልቅ ለዕለተ ሰንበት እንቆረቆራለን የሚሉ አስመሳዮች ሰዎች ናቸው። ሰው የተፈጠረው ለሰንበት ሳይሆን ዕለተ ሰንበት የተፈጠረችው ለሰው ነው። ስለዚህ ይህ ሰው አንድ ቀን እንኳን ያልጠየቁት ሰዎች ሲድን መጥተው በዕለተ ሰንበት እንዴት ተፈወስ ብለው በዚህ ሰው መዳን ተጨነቁ ይላል። ይህ ሰው ማን ያዳነህ ብለው በጠየቁት ሰዓት ክርስቶስን ለመጠቆም ወዲያ ወዲህ ብሎ ማየት ጀመረ። ክርስቶስ በዛ የለም ነበርና በቤተ መቅደስ አግኝቶት ድነሃል፣ ከዚህ የበለጠ እንዳያገኝ ኃጢአት እንዳሰራ ነው። ይህ ሰው ግን ስንመለከተው የሥጋ በሽታ ብቻ አልነበረም፣ የውስጥም ችግር እንዳለበት ችግሩን የሚያውቅ ክርስቶስ ከዚህ የበለጠ ኃጢአት እንዳትሰራ፣ ዳግም ኃጢአት ብትሰራ ለዘላለም በእሳት ውስጥ ነው የምትጨመረው እያለው እንደሆነ ሊረዳ አልፈልግም። እና እነዚህ ሰዎች ዕለተ ሰንበትን የሚያከብሩ በምድር እንጂ በሰማይ አይደለም። እኛ አዲስ ኪዳኗን ዕለተ ሰንበት የምናከብረው በምድር ሳይሆን በሰማይ ነው። እናስቀድሳለን፣ ቃሉን እንሰማለን፣ የታመመ እንጠይቃለን፣ የተራበ እናበላለን፣ ያዘነው እናጽናናለን። ይህ ሰማያዊ ስራ ነው። ሰው ለዕለተ ሰንበት ሳይሆን የተፈጠረው፣ ሰንበት ለሰው ነው የተፈጠረችው። ስለዚህ እነዚህ ሰዎች ከሰውየው ይልቅ የዕለተ ሰንበትን ለምን ተሻረች የሚሉ ሰዎች ናቸው፣ አስመሳዮች ናቸው። ኃጢአት አልቆባቸው ሰውነታቸው በኃጢአት ጨቅይቶ መከራ እያዩ እነሱ ግን ወደ ጽድቅ መልካም ነገር ለመስራት የሚሞክሩ ፍላጎት ያላቸው ሰዎች አይደሉም። እና ይህ ሰው በቀያፋ መካከል ክርስቶስ በቆመ ሰዓት ቀያፋ አጠገብ በጥፊ የመታው ይህ 38 ዓመት ሙሉ በአልጋ ላይ ተጣብቆ የነበረው ሰው ክርስቶስ አድኖት እንደ ሰው ቀና እንዲል ያደረገውን ውለታውን ረስቶ በጥፊ የመታው ሰው። አንዳንድ ጊዜ መድኃኒት የሆናቸው ሰዎች ሲድኑ ለእኛ መርዝ ሊነሰንሱ ይችላሉ። ሁሉን ነገር ግን ከሁሉ የሚገኘው በረከት ከእግዚአብሔር ስለሆነ ስለ እግዚአብሔር ብለን ግን መልካም ማድረግ ጥሩ። በዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምረን ስንመለከት የዓይን ቅርጽ የሌለው ይህ በጣም ጠንካራ ሰው ክርስቶስ የተደረገለትን ምሕረት የማይረሳ ሰው ሲያልፍ ሲወለድ ጀምሮ የዓይን ቅርጽ የሌለው ሰው ክርስቶስ በዚያ ያየ። ደቀ መዛሙርቱም እንዲህ አሉት፣ ጌታ ሆይ ይህ ሰው ኃጢአት የሰራ እሱ ነው ወይ? እሱ እንዲወለድ ይሄ የደረሰበት ኃጢአት የሰራ እሱ ነው ወይ ወላጆቹ ብለው ጠየቁት ይላል። ክርስቶስ ግን ምን አላቸው? እሱም ኃጢአት አልሰራ፣ ወላጆቹም ኃጢአት አልሰሩ፣ የእግዚአብሔር ክብር እንዲገለጽ ይህ እንዲህ ሆነ አላቸው። የሐዋርያት ተግባራቸው
ስለ ሰውየው ኃጢአት መመራመር ሳይሆን መድኃኒቱም አጠገባቸው አለ፣ በሽተኛውም አለ። ሁለቱን ማገናኘት ነው የሐዋርያት ሥራ። ተግባራቸው ይህ የእግዚአብሔር ክብር እንዲገለጻል እኔ ወደዚህ ዓለም ብርሃን ሆኜ መጥቻለሁ። በዚህ ጊዜ በምራቁን ትፍ ብሎ አይኖቹን በጭቃ ቀባለት ይላል። ሄደህ ታጠብ፣ በሰሊሆም መጠበቂያ ታጠብና ና አለው። ሄዶ ታጠበ፣ እያየ መጣ ይላል። ሰዎች ተደነቁ በዚህ ሰው መዳን። ቀድሞ ይለምን የነበረው ሰው ነውን አሉ። አይ እሱን ይመስላል እንጂ እሱ አይደለም አሉ ግማሾቹ። እሱ ግን እኔ ራሴ ነኝ አለ። እና አይኖችህን እንዲህ ማን አበራልህ? ማን ፈወሰ? ኢየሱስ የሚባል ሰው ፈወሰኛል። ያው የሚባለውን አካባቢ የሚጠራውን ኢየሱስ ክርስቶስ የሚባል ሰው። አይሁድ በዕለተ ሰንበት አይኑ እንደበራ በሰሙ ሰዓት ወደ አይሁድ ወደ ተሰበሰቡበት ወሰዱት ነው። ማን ነው የፈወሰህ አሉት። አይኖቹን ስለተፈወሱ ማን አዳነህ ብለው በጠየቁት ሰዓት ኢየሱስ ክርስቶስ የሚባል ሰው አዳነኝ ነው ያላቸው። እንዲያውም እውር መሆኑን ተጠራጠሩና ወደ ወላጆቹም ጭምር ወሰዱት ይላል። ወደ ወላጆቹ በወሰዱት ሰዓት እናንተ ልጃችሁ የምትሉት ይሄ ነውን? አዎ አይነ ስውር ነበረ ብለው ጠየቋቸው ይላል። በአይሁድ መካከል ክርስቶስ አምላክ ነው ብሎ የሚመሰክር ከአይሁድ ምኩራብ እንደሚያወጡት ቤቱን ንብረቱን የሁሉ መከራ እንደሚደርስበት አዋጅ ተነግሯል። ስለዚህ ፈርተው ወላጆቹ ምን አሉ? የልጃችን እንደሆነ አይነ ስውርም እንደሆነ እናውቃለን። አሁን ግን አይኖቹን ማን እንደፈወሰ ማን እንዳዳነው አናውቅም። እሱ ሙሉ ሰው ነው፣ ስለ ራሱ ይናገራል፣ እሱን ጠይቁት አሉ ይል። በጣም የሚገርመው በክፉ ቀን ወላይ ሳይቀር ራሱን የሚያመልጥበትን የሚወጣበትን እንዲህ አይነት መውጫ ይፈልጋል። ምንጊዜ የምማይተው እግዚአብሔር ብቻ ነው። ይህ ሰው ግን ምን አለ? አይኖችህን እንዴት አድርጎ ፈወሰው ብለው በጠየቁት ሰዓት ደግመው ጭቃ አድርጎ ወደ ሰሊሆም መጠበቂያ ሄደህ ታጠብ አለኝ። ይኸው እንደምታዩ አይኖቼ በራ፣ እሱም ነቢይ ነው አላቸው። ትንሽ ሻላል። እኛ አሉ ይህ ሰው ኃጢአተኛ እንደሆነ እናውቃለን፣ አንተ ግን እግዚአብሔርን አክብር አሉት ይላል። እኔ የማውቀው አንድ ነገር አለ። በጣም የሚገርም ንግግር ነው። አይነ ስውር እንደነበርኩ አውቃለሁ። አሁን አይኔ እንደበራልኝ አውቃለሁ። ኃጢአተኛ በደለኛ መሆኑን አላውቅም አላቸው። እኛ እናውቃለን አሉ። በጣም ብዙ ሰው የሰውን ኃጢአት ወይም የሰውን ክፋት ለመዘርዘር ይሞክራል። ብዙ ሰው ግን ወገኖቼ ለራሳችን የምንቀርበው ራሳችን ነንና ስለ ራሳችን ኃጢአት ስለ ራሳችን በደል ብንዋራ ጥሩ ነው። እኔ እንዲህ ነኝ ብንል ማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ በወንድምህ ላይ ያለውን ጉድፍ ለማውጣት ለምን ትሮጣለህ? በመጀመሪያ አንተ ላይ ያለውን ምሰሶ አውጣ ይላል። እኛ በጣም ብዙዎቻችን የሰውን ኃጢአት አውሩልን ያሉንም ይመስላል። የሰው ኃጢአት የሰው በደል ለመናገር እንሮጣለን። መጀመሪያ ወገኖቼ ዛሬ ጠዋት ወጥቶ ማታ ለመግባት ብርቅ ነው። አርጅቶ ለመሞትም ብርቅ የሆነበት ዘመን ላይ ነው ያለው። ስለ ራሳችን ኃጢአት እየዋራን እየተናዘዝን ብንሞት ጥሩ ነው። እንደ አይሁድ እንዳንሆን ማለት። አይሁድ የራሳቸውን ኃጢአት ደብቀው እናንተ የተለሰናችሁ መቃብር ናችሁ። መቃብር እንደምታዩት ከላይ ያምራል፣ በአልሙኒየም አሸብርቆ ስናየው ያምራል፣ ውስጡ ግን በጣም የከረፋል። እናንተ እንደዚያ ናችሁ ነው ያላቸው ክርስቶስ የማቴዎስ ወንጌል ምዕራፍ 23 ላይ ማንነታቸውን በደንብ ነግሯቸዋል። ውስጣቸው በኃጢአት አልቆ ጻድቃን ነን ይላል፣ ግን ምንም የጽድቅ ስራ የሰሩ ስራ የለም። አንዳንድ ሰዎች የካህን ዘር ነኝ ይላሉ፣ የመነኩሴ ዘር ነኝ፣ የትልቅ ሰው ዘር ነኝ ይላሉ። ሕይወቱን ግን የሉ። በንግግር ብቻ ነው፣ በንግግር አይወረስም። ስለዚህ ይህ ሰው ኃጢአተኛ መሆኑን እናውቃለናል። ኃጢአተኛ መሆኑን አላውቅም፣ እኔ የማውቀው አይነ ስውር መሆኔን ብቻ ነው ያለው። አንተ እግዚአብሔርን አክብር አሉት። እኛ እግዚአብሔር ሙሴን እንዳናገረው እናውቃለን። ሙሴ እግዚአብሔር ሰው ነው፣ ሙሴን አናግሮታል። ይህ ሰው ግን ከየት እንደሆነ እንደመጣ አናውቅም አሉት ይላል።
በጣም የሚገርሙት ሙሴን የብዙ ዓመት ታሪክ ያለውን ሙሴን እናውቃለን ይላሉ። አጠገባቸው ያለውን ክርስቶስን አያውቁትም። አንዳንድ ጊዜ እየቀደስን እየቆረብን እያስቀደስን አለማወቅ በጣም ያሳዝናል። በቤቱ እየተመላለስን አለማወቅ በጣም ያሳፍራል። ስለዚህ እንደዚህ አይነት ሰዎች ናቸው እነዚህ ሰዎች። እኔ ያለ ይሄ ሰው ዓለም ከተፈጠረ ጀምሮ ዓይኔ ያበራ በታሪክ ሰምቼ አላውቅም። ደጋግማችሁ ለምን ትጠይቁኛላችሁ? የእሱ ደቀ መዛሙርት ለመሆን ፈልጋችኋለን አላችሁ። ተሳድበው አንተ የእሱ ደቀ መዛሙርት ሁን፣ እኛ የሙሴ ደቀ መዛሙርት ነን። ኃጢአተኛ እንዲህ አይነት ሥራ አይሠራም። እግዚአብሔር የመረጠው እግዚአብሔር የፈቀደለት ዓይንም ማብራት የሚችል ከእግዚአብሔር ካልሆነ በስተቀረ ማንም ይህን ማድረግ አይችልም። ስለዚህ ከእግዚአብሔር የሆነ ነው ይህንን ያደረገው ሲላቸው፣ አንተ በኃጢአት ተወለድህ፣ በኃጢአት አደግህ፣ በኃጢአት ኖረህ ደግሞ እኛን ታስተምረናለህ ብለው ገፍትረው አስወጡት ይላል። ገፍትረው ባስወጡት ሰዓት ክርስቶስ በር ላይ አገኘው ይላል። ወገኖች ዓለም ብትገፈትረን፣ ሰው ቢጠላል፣ ሰው የፈለገው ቢያንቋሽሽን፣ መጨረሻ ላይ እግዚአብሔር ይመጣል፣ ይቀበላል። እግዚአብሔር እንደ ሰው አይደለም። የቆምን ወተን የምንገባው እንደ እግዚአብሔር ምሕረት ቸርነት፣ ጤና ሆነን ወተን የምንገባው በምሕረቱ በእጆቹ አቅፎን የሚንከባከበን እንደ እግዚአብሔር ማንም የለም። ጣሉት፣ ወረወሩት ይላል። በዚህ ጊዜ ክርስቶስ አገኘው ይላል። እሱም በእግዚአብሔር ልጅ ታምናለህን አለው ይላል። ጌታ ሆይ አምንን ዘንድ እሱ ማን ነው አለው ይላል። ከአንተ ጋር የሚነጋገረው እሱ ነው አለው። በዚህ ጊዜ ወድቆ ሰገደለት። እኔ ለፍርድ ወደዚህ ምድር መጥቻለሁ አለው። እናያለን የሚሉትን እንዳያዩ፣ አናይም የሚሉትን እንዲያው፣ እናያለን የሚሉትን እንዳያዩ፣ አናይም የሚሉትን እንዲያው እኔ ወደዚህ ዓለም ለፍርድ መጥቻለሁ አለ። እግዚአብሔር የመጣው ለምህረት ነው። ለፍርድ መጥቻለሁ ሲል ቃሉን ለማይቀበሉ ለማያምኑ በመጨረሻው ፍርድ እንደሚጠብቃቸው ለማጠየቅ ነው። እግዚአብሔር በሥጋ የተገለጠው ለምህረት ነው እንጂ ለፍርድ አይደለም። ነገር ግን ቃሉን ላልተቀበሉት ላላመኑት ግን በመጨረሻው ፍርድ እንደሚጠብቃቸው ለማጠየቅ ነው። እና እኛ ዓይነ ስውር ነን አሉ አይሁድ በጣም የሚገርሙ ፈሪሳውያን። ነገር ይገባቸዋል፣ ክርስቶስ አይገባቸው። የእግዚአብሔር ቸርነት ምሕረት አይገባቸው። በክፋት በነገር በዚህ አይነት የተቃኙ በዚህ አይነት ሰንሰለት የታሰሩ ሰዎች ናቸው። ዛሬም ወገኖቼ ክርስቶስ ቢገባን ይሻላል። ከዚህ ምድር ይልቅ በእግዚአብሔር ዘንድ የምናገኘው በረከት ቸርነት ይበልጣል። ምንም ቢኖረን በዚህ ምድር ላይ ሁሉም አላፊ ነው። ምንም ቢኖረን የማያልፈው ከእግዚአብሔር የምናገኘው በረከት ነው። ስለዚህ ዛሬም የታመምን ሰው የለኝም የምንል ሰው ያጣን በየቤቱ በየቦታው የምናለቅስ እግዚአብሔር ሆይ ሰው የለኝም ድረስልኝ እንበለው። ማንም የለኝም አላንተ የሚያዝንልኝ፣ አላንተ የሚረዳኝ፣ አላንተ የሚያስብልኝ። እግዚአብሔር ወደዚህ ምድር የመጣው ሰው ለሌላቸው ሰው ሆኖ ወገኖቼ ሊደግፈን ነው የመጣው፣ ሊረዳን ነው የመጣው፣ ሊጎበኘን ነው፣ ሊጠብቀን ነው የመጣው። ስለዚህ ዛሬም የተጨነቅን ተስፋ የቆረጥን በብዙ መከራ ውስጥ የምንሰቃይ በእንባ በመከራ ያለን እግዚአብሔር ሆይ ሰው የለኝም ድረስልን እንበለው። ዛሬ ወገኖቼ እግዚአብሔር ሰው ያጣበት ዘመን ላይ ነው ያለው። እግዚአብሔር ሰው ያጣበት ዘመን፣ ስለ ልጆቹ ስለሚገፉት ስለሚታረዱት የሚጮህ ሰው፣ የሚያስታርቅ ሰው፣ አንተምታው ብሎ መሃል ላይ ጨርሶ የማይናገር ምራቅ ዋጥ ያረገ ሰው እግዚአብሔር ያጣበት ዘመን ላይ ነው ያለው። ወገኖቼ እግዚአብሔር ሰው ባጣበት ዘመን ሰው ሆኖ መገኘት መታደል ነው። ሰው ሆነን እንድንገኝ እግዚአብሔር ይርዳል።
ጥበበኛው ሰለሞን ሰው አርገኝ ነው ያለው። ሰው ሳይሆን ቀርቶ አይደለም። ሰው ማለት ወገኖቼ ሰው ሲራብ ሲያለቅስ የሚያዝን ማለት ነው። ሰው ሲጎዳ አብሮ የሚጎዳ ሲያለቅስ አብሮ የሚያለቅስ ማለት ነው። የዛንኛው ህመም የሚሰማው ማለት ነው። ወገኖቼ እግዚአብሔር እንዲህ አይነት ሰው እየፈለገ ያለበት ወቅት ላይ ነው ያለው። ሰው ሆነን እንድንገኝ እግዚአብሔር ሁላችንን ይርዳል። እግዚአብሔር የሁላችንንም መጨረሻ ያሳምርልን። የታመምነው እግዚአብሔር ይፈውሳል። ወገኖቼ እግዚአብሔር ሆይ ድረስልን፣ ሰው የለንም እንበለው። እግዚአብሔር ለሁላችንም ይድረስልን። ጾሙ የበረከት የሰላም ያድርግልን። ሰላም እግዚአብሔር ሁላችንንም ይባርከን። ይቆየን።